ሳለች ሻባሽ ደግሞ የቅባቶቹ ነው እንዴ? ማን አባቱን ደፈረሽ እንደዚህ? ንገሪኝ ማን አባቱን የተዳፈረሽ? ግዴኝ ከተፋቶት ስሙን ብቻ ጥሪልኝ። ምን ታደርጋቸዋል? እኔ በአንድ ቃራ ጥፊ ነው ነፍሳቸውን ወደ ሰባተኛው ሰማይ ልኬ ስጋቸውን ያሙራ አራት ማድረገው። ስሜ እኮ በያ ነው የሰፈሩ ባንዲራ። ይሄንን እንደ ፊልም እኮ ብቀንስ ላይ ምሮጥ ነበር። ገና ከሰማው ከለማቋረጥ ለ3 ሰዓት ነው የምታወራው። ወይኔ አንቺ ደግሞ ሰፈር ታስንቂያለሽ። እንዴት ነው ይሄንን እያየሁ ዝም ብለው? ቆይ ግን እሱ ተርፏል። እሱ ብቻ ነው ማቆም ፈልገው። ንገሪኛ። ምኑን ነው የምነግርህ? እንዴ ያረጋሽ ሰው በህይወት አለ ወይስ የለም? አለች። ሴት ናት እንዴ? ኧረ ለውጥ። አሁን ደክሞኛል እባክህ ልጅ። ስሚ ግን እንዴት ናቸው የቅባቶቹ ልጅ? ጸደይ ችኮች አሏ። ለምን አንዷን አጣብሰሽኝ ከዚህ ላይ ፋተሱችኝ? ራስን ነፃ የምትወጣው ራስህ ነው። የሰው ነገር ደግሞ የሰው ነው። መቼም ብትመኛ አንተ ሞኝ እንጂ ደግሞ ያቺ ፍቅር ቢያንስ አታሳዝንም? ለምን ካልፈለግከው ታበቃው? ኧረ ቁጡ አረጋጊ። አመረርሽ እኮ። ለነገሩ ወንዶች ስትባሉ ሴት ልጅ ለመዝናኛ የተፈጠረች ነው ይመስላችሁ? በልቻው እቴት አጣሽ። እቴት ምን ሆነሽብኝ ነው? ስወጣ ደህና አልነበርሽ እንዴ? አሁን ምን ሆነሽ ነው? ደህና ነኝ። ምንም አይደል። ደህና ነኝ። ምን አለ አንቺን ሲቀልል ቢያደርገው? አንዴ ያዝ አንዴ ልቀቅ እያልሽ ተጨነቅሽብኝ እኮ። አይዞሽ አታልቅሽ ልጄ። ምን ሆነሻል? ኧረ ምንም አልሆንኩም። ይሄው እያየሁት አይደለም እቴት፣ የክፍሉ በር መቶኝ ነው። አይ መከራዬ፣ እንደው ተጣልተሽ ነው የመጣሽው ልጄ? አንድ ነገር ብትሆኝብኝስ? የሆነ ነገርስ ቢያደርጉብኝ? ሁሉ ቀርቶብኝ ሸሽግሽ ባኖርኩሽ። አሁንስ አደራዬን በላው። ኧረ እቴት፣ አሁን ተነሽና መክሰሽን ቢና ጉልት ሂጂ። እሺ ሃይ አስማም ወይኔ አስደነገርኩሽ እንዴ? አንተ ያማል እንዴ? ይኸው እስኪ ያረከውን ነገር ይኸው እስኪ ያረከውን። እዚህ ሰፈር ነሽ እንዴ? እሱ አንተን አይመለከትም። አይ እኔ እኮ ብዙ ጊዜ ወደዚህ ሰፈር ስለመጣ ያው በዛው ምን እንደሆነ ልታስደነግጠኝ ነው? አይ እንደሱ እንኳን አልነበረም። እንዴት ቢሆን አይመለከተኝም። በላውን ዞር በልልኝ። ቆይ እንጂ አንተ ያማል እንዴ? ቆይ ምንድነው ችግር? አንቺ ነሻ ከሩቅ የመጣን ሰው ውሃ ጠጣ ቡና ላፍላለ ምናምን እንኳን አትይም እንዴ? ብዙ ጊዜ ወደዚህ ስትመጣ የሚያጠጡ ያጠጡ። አሁን በል ዞር በልልኝ። ባለቀሽስ? አንተ ልጅ ቆይ ያማል እንዴ? አዎ ባንቺ። ማነው ቲማቲሙን እንደ ሩዝ የሰራው? ወንድም ችግር አለ እንዴ? ማነው እንደዚህ አንጠባጥበው? አንጠባጥበው እንዴ? ደግሞ ቁጭ ብለህ ታኛለህ እንዴ? ተነስና እናግረኝ። ኧረ ቁጭ ብለህ ብትወራኝ ይሻላል። ነፂ ሰው ላይ ጉዳት ከማድረሴ በፊት ንገሪኝ፣ የስጋ ዝምድና ካላችሁ። ተው በቃ በያኔ ፈተዋል። እያየኋችሁ ነው። ችግር ከተፈጠረ ለምልክት እንደሆነኝ ቅድምሽን ብቻ ከፍ ማድረግ ነው የሚጠበቅብሽ። አንድ የፀጉር ዘለላ መሬት ሳነካ ነው አጠገብሽ የምደርሰው። እንደዛ ካልሆነ በያ ብለሽ እንዳትጠሪ። በያ እንዳትጠሪ። የምን ችግር ነው የምታወራው? ዝም ብለህ አትሄድም እንዴ? አንተን ያናገረ ማንም የለም። ያሟል እንዴ? ኧረ እንደው በጣም ጤነኛ ነው። ለኔ ብለሽ ነው ያባረርሽው? አይ በእጁ ሰበብ እንዳትሆንበት ብዬ ነው እንጂ። ኧረ እኔ መጀመሪያ ጤነኛ እንደሆነ ባቅ ኖሮ አስቀየመው ነበር። ጭራሽ በሰው ሰፈር መተህ ትደነፋለህ እንዴ? ኧረ እኔ የትም ሰፈሬ ነው። ዋው ጀግና ነህ። ተማረኩብህ። እንድልፈልገህ ነበር። በቃ ይልኝ በእናትህ። ልጅነት የተሰኘ አዲስ ተከታታይ ድራማ አስተማሪ እንዲሁም ደግሞ ልጅነትን የሚያስታውስ ምርጥ ድራማ ክፍል 2 ተለቀቀ። ነጻነት ከሌላ ትምህርት ቤት ተባራ ወደዛ ትምህርት ቤት የተቀላቀለች ቢሆንም አሁንም አዲሱ ትምህርት ቤትም አቀባበላቸው ብዙ አስደሳች አይደለም። ወደዛ ክፍል ስትቀላቀል እንግዲህ ጽዮን የምትባል ራሷን የበላይ አድርጋ ከሷ በላይ ሰው እንደሌለ አድርጋ የምታስብ ለባህሪዋ ትንሽ አስቸጋሪ ወጣ ያለ ባህሪ ያላት ልጅ ጋር ገጥመዋል። እንዴት ነው? ነጻነትም ለክብሯ አትደራደርም።
ያቸዋም ደግሞ በሷ የተነሳ እኛ ዝቅ ማለት የለብንም ማን ነው ቆንጆ ለክፍሉ ብላለች። ሰላም ሰላም ውድና የተወደዳችሁ ሹካ ማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በተወዳጅ ወደ እናንተ መተናል። እናንተም በቅንነት እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። እንግዲህ ነጻነት ወደዛ ትምህርት ቤት ሄደችው እንግዲህ ክብሯን አላስነካም ክብሬን ለክብሬ ታገላለሁ በሚል ቢሆንም እዛ ክፍል ስትሄድ ወደዛ ትምህርት ቤት ስትሄድ ግን የመጨረሻ ቻንስ ነው ተብላለች ከሚረዳት ከበጎ አድራጎቱ ድርጅት። እናም ከዚህ በኋላ ምንም ቻንስ እንደሌላት ተነግሯት ወደዛ ትምህርት ቤት ገብታለች። ግን እዛም ትምህርት ቤት የደሙ እንደጠበቀችውም አይደለም። እናም በሄደችበት በዛው ቀን ነበረ ጽዮን የምትባል አንዲት ክፉ ምሳ ስትበላት በገዛ ምግቧ የፎገረቻት። እናም ምንድነው ዳቦ በእንጀራ ይሄ አዲሱ አሰራር ነው ብላታለች። በዛም የተነሳ ሲደባደቡ እንግዲህ ዲሃ ብላ ስትሰድባት ዲሃ ያንቺም ማለሽ የህሊና ዲሃ ያምሮ ዲሃ እንጂ የምግብ ምንም ማለት አይደለም ብላ በዛም የተነሳ ነጻነት ክብሯን ለማስጠበቅ በደንብ አቅምታ በደንብ ጀግንነቷን አሳይታታለች። ቢሆንም ግን ወደ ርዕሰ መምህሩ ቢሮ በመሄዳቸው እንግዲህ ጽዮን እኔን እሷ መተዋት ብላ ነው ብላ ፊት ለፊት የተመታችው ነገር ገሃድ ወጥቶ ይታየ። ቢሆንም እሷ ግን እንዳልተመታችና በእሷ ልትመታ እንደማትችል ተናግራለች። እና ማው ትንሽ ተጋጭተን ነበር፣ ነገር ግን እንዲህ የሚጋነን ነገር አልነበረም ተጨቃጨቅን እንጂ ብላ ነጻነትም ነገሩን በእንደዚሁ ታልፏል። እናም ርዕሰ መምህሩ ሁላቸውንም ስራ እንዳለበትና ታርቀው መሄድ እንዳለባቸው ሲባል በሉ ተቃቀፉ ሲባል እኔ እሷን ብላለች። እኔ ስራ አለብኝ ብሎ ኮስተር ሲል እንግዲህ የይቅርታም ቢሆን ያው ይቅርታ ባብለው አንድ ላይ ይወጡ ሳለ ግን ጸባቸው ከዛው ከበሩ አላለፈም። በሩ ላይ ገፍትራ ታልፋለች። እናም ሰላም የዛ ትምህርት ቤት የተረጋጋች ተማሪ እንዲሁም ደግሞ ለነጻነት የቀረበቻት አንዲት ሴት ናት፣ አንዲ ምርጥ ተማሪ። እናም ሰላም እንዴ ጽዮን ይሄ ዝም ማለቷ የኸይር አይደለም ማለት የሆነ ተንኮል ያሰበችው ነገር መኖር አለበት። ጽዮን ማለት እንደዚህ አይደለችም። የሆነ ነገር ካሰበችበትና አላማ እቅድ ብላ ከያዘችው ግብ ሳታደርስ ዝም የምትል አይደለችም። የሆነ ሴራ እያሴረች መሆን አለበት። የሆነ ተንኮል እየሰራች መሆን አለበት። ራስሽን ጠብቂ ብላታለች ነጻነትም እንግዲህ ስለ አንዳንድ ተማሪዎች መጠየቅ ጀምራለች። ስለ ጆ እና እንዲሁም ደግሞ ስለ አንዳንድ ተማሪዎች ጠይቃ ነበር። እናም ስለ እያንዳንዳቸው ተማሪዎች ያው ሌላውን እየቆየች ታውቂዋለሽ። ጆ ደግሞ የክፍሉ ከሱ ውጭ እንደሌለ የሚመስለው ሁሉም ሴቶች ስለሚተራመሱለት ሴቶችን የሚያሯሩጥ አይነት እንደሆነ እንዲሁም ደግሞ የሱ ፍቅረኛ ማሂም እንግዲህ እሷም ደግሞ እሷ ውስጧ ጥሩ ቢሆንም ግን ጓደኛዋ ከምን ጋር ያዋለ የሚባል ብላ ከናባባሉ ጠቅሳ አስረድታታለች ሰላም። እናም ምሳ እንዲበሉ ስጠይቃትም እኔ ቤት ልሄድ ነው፣ ቤት ሂጄ ምግብ መብላት አለብኝ፣ ምግብ ይዤ ያልመጣሁት በእኔ ምግብ እናንተን እንዳይዘጋችሁ ብዬ ነው ስትላት እንዴ ተናግሬሽል እንደ ከዚህ በፊት እኮ የጓደኛዬን ታሪክ ማውራቴ ላንቺ ነው፣ ምግብ ይዘሽ እንዳትመጪ ያልኩሽ እኔ አይደለሁም እንዴ ስትላት አይ አላልሽኝም ብትላትም እንዴ ምን ነው የጓደኛዬን ታሪክ እኮ የነገርኩሽ ለዛ ነው ብላት ወደ ቤት ሳትሄድ አስቀርታታለች። ሰላምና ነጻነት አሁን ጓደኛሞች ሆነዋል። ምግቡንም አብረው በልተው ሳለ የቤት ስራ ሰርተሻል ስትላት አይ ከኔ ሳይሆን ከዛኛው ልጅ እንዲሰራ ጠይቃታለች። ያራ ያዘጊ ነገር ነው ስትል የክፍሉ ምስኪኑ ማለትሽ ነው? የክፍላችን ምስኪኑ እኮ ልጅ እሱ ነው፣ ስለዚህ ከሱ ትሰሪያለሽ ብላታለች። ከዛም ምሳቸውን ጨርሰው ስለ አንዳንድ ነገሮች ተወያይተው ሲሄዱ እንግዲህ እነ ጽዮን አንድ ላይ ጆ በተቀመጠችበት ነጻነት በተቀመጠችበት መጥቶ እሷን እያወራት ነበር። ብቻችሁን ተቀመጡ ዘንድ አልተፈቀደም ብሏል እያለ እንግዲህ አንዳንድ ነገሮችንም እየተናገረ ቁጭ ብሎ ነበር። እናም እሷም ደግሞ መልስ ሰጣው። ከዛም እንዲሄድላት ብቻዋን መቀመጥ እንዳለባት ብትጠይቀውም በፍጹም ሲላት ከቦታው ተነስታ ሄዳለች። በዚህ ሁኔታ ያየቻት ማሂና ጺ ስለሷም እንግዲህ እሷ ብቻ እኮ ነው ቆንጆ፣ እሷ ከማን የበለጠች ናት? ከሷና ከኔ ማን ነው ቆንጆ ብትልም ማሂ ጺ ደግሞ ያው የሷ ደጋፊ ስለሆነች አረ በጭራሽ ካንቺ ጋር እንዴት ሆኖ ነው እኩል የምትሆነው ብላታለች። እናም እንግዲህ እንሰራላታለን፣ ማንነታችንን እናሳያታለን እያሉ ዝተዋል። በዚህም ሁኔታ ሳለ እንግዲህ ነጻነት ክላሳቸውን ጨርሰው ወደ ቤቷ ስትመጣ በየመንገድ ላይ አግኝቷታል። በያ የሰፈሩ ባንዲራ እያለ ወሬና ጨዋታ አዋቂው በያ ነጻነትን መንገድ ላይ አግኝቷታል። እናም እንግዲህ አስቁሞ ኮስታሯ መጣሽ ብሎ እያወራ እያለ
ምን ነው አንዳንድ ችኮችን ፈልገሽ እኔንም ከዚህ ህይወት በወጣ በቀየር ሲላት እንዴ አፍቃሪዋስ ወንዶች እኮ እና ወንዶች ማለት እኮ ሴቶችን እንዴ ቃቃ እንዴ መለዋወጫ እንዴ ቃቃ ነው የምታውት ብላ መልስ ሰጥተዋለች። አረሷም አረጋጊው ነፂ ብሎ ጥሎ ዞር ብሏል። እናም ማን ነው እንዲህ አረገሽ? ማን አባቱን የደበደበሽ? አንጠባጥበዋለሁ ሰማይ ቤት አደርሰዋለሁ እያለ ቢለፈልፍም በየምላሱ ነው እንጂ ጀግና አይደለም። እናም ከዛ ጽ ወደ ቤት ተመልሳ መታ ነጻነት ስትመጣ አያቷ ተኝተው ነበር። ትንሽ አሟቸው እና እቴትዬ ምን ሆንሽብኝ? ምን ሆነሽ ነው? ደሞ ሲሄድ ትችሽ አልነበረም እንዲሄድሽው? አሁን ምን ሆንሽብኝ? አንዴ እንዲ ይሆንሽ አንዴ ለቀቅስ ያርግሽ አንዴ ሲተሰቃየሽብኝ እቴትዬ ለኔ ባረገው ብላለች። እቴቴም ምን ሆነሽ ነው? ምንድነው ግንባርሽ? ሲሉ የክፍሉ በር መቷት እንደሆነ ተናግራለች። ዛሬም ተጣልተሽብኝ ነው ብለዋል እቴትዬም። እሷም ተጣልታ እንዳልሆነ የክፍሉ በር እንደመታት ተናግራለች። ነገር ግን አላመኑም። እና ምን አለበት ዛሬም ተጣልተሽ ነው ዲፕቅ አርጌ ሽሽግ አርጌ ባኖርኩሽ ዛሬም ተጣላሽ ብለው ሲሉ አይ ተጣልታ እንዳልሆነ ስትነግራቸው ምሳቢና ጉልት ሂጂ ብለዋታል። ከዛ ምሽ ብላ እሷም ልብሷን ቀይራ ጉልት ስትሄድ አቶ ጆ ጫካ ውስጥ ተደብቆ ዋህ ሲል አስደንግጧታል። ከዛም በስማም ብላ ከዛም በኋላ እንደታማል እንዴ ደግሞ ምን ታረጋለህ ምናምን ስትለው ሰፈሩ እንደሆነና ወደዛ አካባቢ እንደሚመላለስ ነግሯታል። የያዘችው ግን የጉልት ዕቃ እነ ድንች እነ ቲማቲም እነ ሽንኩርት ምትንትናቸው ወጥቷል። እና በየም እንደ ወንዶቹ ተሯርጦ መጥቶ ማን ነው ምንድነው ማን አባቱ ነው እንደዚህ የሚያደርገው ወደ ሰማይ ቤት ልከዋለሁ እያለ ሲመጣ ሲያየው ሰማይ ስባሪ የሚያክል ሰውዬ ለራሱን ፈርቶ ባለበት ቆሟል። እናም እንግዲህ በየ ተነስታ አናግረኝ እያለ ሲል ተነስቶ ገና ሲቆም ብቻ አረ ቁጭ ብለህም እኮ ትችል ነበር ቁጭ ብለህ ብታናግረኝ ትችል ነበር ብሎታል። ከዛም እንደገና ዝም ብሎ እሱም ከዛ ነጽዬ ከዚህ በኋላ አንድ ሰው ቢነካሽ ጸጉር ዘለላ ሳይደርስ እዚህ ይደርሳል እኔው ፈታዋለሁ ብላ ስትመልሰው የጸጉር ዘለላ መሬት ሳይደርስ ነው የምደርሰው አንጠባጥበዋለሁ እያለ ከፊቱ እየሸሸ ሄዷል። ከዛም በኋላ እንግዲህ በያ አፍቃሪው ቆንጆ ብርቴ መጣ ምን ሆነህ ነው ብላ ስለ ፍቅሩ ብትጠይቀው ሙሀበቲ የቀድሞዋ ሙሀበቲ አሁን ላይ ያለኝ ፍቅር ያንቺ ጥፍት አለብኝ ምን ላደርግ ሙሀበቲ ብሏል። ከዛ ፍቅር መቼም የሚያልቅ አይደለም ሁሌም አብረን ብለኸኛል ነበረም ብላ ተከፍታ ስትሄድ ሙሀበቲ ይቅር በለኝ የዚች ልጅ የፍቅር ጦር እንዳያስገኘኝ ሙሀበቲም ፍቅር እንደ ድሮ መልስልኝ እያለ ወሬ አሳማሪው በያ እየሰለየ ነበር። ከዛም ጆም እጇን ይዞ አለቅሽም ባለቅሽስ ቢላትም ከዛ ወግድልኝ ብላ ጀግኒት ነጻነት ካጠገቦ ሂድልኝ በቃ ብላ አባራው ነበር። አይ እኔ እንዲረዳሽ ፈልጌ ነው አንዳንድ ነገሮችን እዚህ ሰፈር አካባቢ ነው ውሃ እንኳን ጠጣትም ሲል ከዚህ በፊት አካባቢ ከሆነ ለምን መታ አልጠጣህም ሰፈሬ ነው ስትል ጀግና ጎበዝ እንድልፈልግህ ነው አይደለህም ብላ እንግዲህ ቀስሙን ሰብራ መልሰዋለች በሰዓቱ ነጻነት እንግዲህ ማሂና ነፂ በሰሩት ተንኮል እሷን ለመበቀል የሚያደርጉት ጥረት ብራቸውን ቦርሳ ውስጥ አስቀምጠው ይፈተሽልን ብለው ነጻነትን በሌባ አስጠርጥረዋታል። ውድና የተወደዳችሁ ለዛሬ የነበረን ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ።